ጀመርኩኝ በስድስተኛው ነው በአስረኛው ቀን ነው ወዲያውኑ ካንተ ጋር አወራን ያለውን ሁኔታ ለውጡን ስታየው በጣም ተገረምክና እንዴ ከመቼው እንደዚህ አይነት ለውጥ አመጣ ኤዋንሲውን ወዲያው ነው በየእንትኔም ደግሞ የክብደቴም ደግሞ ቁመቴም 60 ነው ሁለቱም ተመጣጣኝ ሆኗል እኩል ሆኗል ለዚህ ነበር ስታገል የነበረው በጣም ሁሉ ነገር ተስተካክሏል እኔ ቃላቶች ያጥሩኛል እንዲህ ነው ለማለት በተደጋጋሚ እየገባው ለሁሉም ሰው ለማስተማር ዝግጁ ነኝ እኔን ያዩ እንግዲህ ለአለፉት 4-5 አመታት ችግር ላይ ነበርኩኝ እዛ ላይ ኦፕሬሽን ሆኜ ነው እንደገና ወርባል ሙላ ጊዜ ውስጥ የጀመርኩትኝ ለኔ በረ በእግር ወክ ማረጉም ምኑም ግን ያው ዋናው ቁርጠኝነትና ፍላጎት እና ሁሉም ሰው ጠንካራ ቢሆን ስኳርን መቀልበስ በጣም ቀላል ነው በጣም ቀላል ነው ግን ኮሚትመንት ያስፈልጋል ትልቁ ነገር ይሄ ነው እና በተቻለ መጠን ለራስ ቃል ገብተህ ወስነህ መነሳት ነው በቃ ያለ አማራጭ ይሄ ነው በቃ ከበሽታ ለመዳን ከኩላሊት የአይን ችግር አለ ኩላሊት ችግር አለ እግር መቆረጥ አለ ይሄ እንትን እንዳይል ነው እንግዲህ ያው እኔ በቆራጥነት እንትን ያልኩትና ልክ ከሆስፒታል እንደወጣው ነው ወዲያው ዶክተር ረዳኸኝ በጣም ያው አንተ ስለረዳኸኝ ነው ይሄ ሁሉ ነገር ሊሆን ይቻለው ድሉን ስለሰጠኝ በጣም ከፍተኛ ምስጋና ነው ማቀርበው እግዚአብሔር ይስጥልኝ በጣም አመሰግናለሁ እድሜ ሻመት ኑርልን እኔ ሌላ ምንም ቃላት ያጥረኛል እንዲህ ነው ለማለት በጣም ቃላት ያጥረኛል ቀኑ ሙሉ ሳወራ ሳመሰግን ብውል እኔ እንጃ እስካሁን ወደ 22 ሰው አካባቢ በዚህ ኬዝ እየተቸገሩ ላሉ ሰዎች ብዙ እንትን አድርጌያለሁ እኔ በግልም ያው አቅም የሌላቸውም አሉ እነሱንም ቪዲዮውን በማሳየት ያንተን እንትን ዩቲዩብ ላይ አውርጄ በመስጠት እንዲደውሉልህ ስልክ በመስጠት ምናምን ኦልሞስት እንግዲህ የተወሰኑት ያመሰገኑኝ ነው እኔንም ልክ እንዳንተ እየደወሉ እግዚአብሔር ይስጥልኝ እናመሰግናለን ኢቭን ከዚህ አሜሪካ ያሉትም እንኳን ከዚህ መልእክት ነግሬያቸው እንደዚህ ድኛለሁ እያቸው በጣም ገርሟቸው በቃ ያንተን እንትን እያዩ ብዙዎቹ እየደወሉ ያው ያገኙ ይመስለኛል እና በጣም እኔ እንጃ እኔ ሌላ ጊዜ በሰፊው ተዘጋጅቼ አሁን ድንገት ነው የገባሁትኝ አጋጣሚ ላይ ያየውና እኔ አንተ እንግዲህ ደግሞ ምን ትላለህ አንተ እስኪ እኔን ፎቶዬን ልክ ያለው አይተዋል አንተ ምን ይሰማሃል እስኪ እንደዚህ ፔሸንት እንትን ሲል እንደዚህ ያው እኔ ሳልሆን የሻምፒዮን 74 በሙሉ ነው ያጨበጨቡልህ ሰው ፎቶ የበፊቱና ያሁኑን አይተውና እኔ ደግሞ ያንተ ዲሲፕሊን አቃለው ኮሚትመንትን አቃለው ጫፍ ነው ያሳስኩ በኋላ ጫፉን ይዛንተ በቃ አስለካው ገብቷል ትንሽ ያሳስኩ አቃለው አንተ ግን ማባዛውና በደንብ ተጠቀምክ በአጭር ጊዜ ተገላገል አላማውም ካንዱ ነውና ስንት መከስኳር ጋር ኖርክ ምን ስትወስድ ነበር ሌላ ከስኳር መድኃኒቶች የምትወስደው መድኃኒት ነበረ ወይ ኮሌስትሮል እንደዚህ ነበረ ወይ እኛን ጆይን ያደረገው አይ ቲንክ ይመስለኛል 6 ወር አይሆንም ክረምት ላይ አካባቢ ይመስለኛል ልክ ነኝ ክረምት ላይ መስከረም 4 ወሬ ነው 4 ወሬ ነው እዚሁ እና በኮሮና ጊዜ ነው የጀመረኝ በኮሮና ጊዜ ነው የጀመረኝ 4 አመቴ ነው 4 አመት ይሆነዋል እንትኑ ደግሞ 4 ወር ነው አሁን ከጀመርኩኝ 4 ወር ነው ግን እኔ ልክ እንደጀመርኩኝ በስድስተኛው ነው በአስረኛው ቀን ነው ወዲያውኑ ካንተ ጋር አወራን ያለውን ሁኔታ ለውጡን ስታየው በጣም ተገረምክና እንዴ ከመቼው እንደዚህ አይነት ለውጥ አመጣ ኤዋንሲውን ወዲያው እንትን አድርጌ ስልክልህ በጣም ገረመህና በቃ አንተ አቁምና እንትን እንጀምር በቃ ምንም ያንተ በቃ አንተ እንትን ብቻ ራሱ በቂ ነው በደንብ እንትኔን ስለተቀበልከው ያለውን ነገር በደንብ ስለተረዳኸኝ ምግብ አመጋገብህም ስለተመቸኝ
በቃ በእርግጠኝነት በአንተ ላይ ሪስክ ወስጄ አሁን ሚትፎርሚን ነበር መወስደው አቆም አልከኝ፣ ወዲያው አቆምኩኝ። በቃ ምንም ያው እስካሁን ድረስ ምንም ነገር ተሰምቶኝ አያውቅም። ምንም ነገር አልፎ አንዳንድ ነገሮች አሉ። እሱንም አንዳንድ ነገር ወዲያው ጽፍልሃለሁ። ያው አንዳንድ ነገሮች ሲያጋጥሙኝ እሱንም ወዲያው መልስ ትሰጠኛለህ። እንደዚህ አርግ ትለኛለህ። አንዳንዴ ዝም ብሎ ወደ ላይ የሚወጣበት ጊዜ ይኖራል እና ያንን ደግሞ ምንም እዛ ላይ ፎከስ አታድርግ ምናምን ስላልከኝ ብዙም ፎከስ አላረግም ልኬቱ ላይ እና እንትኑ ላይ። እንደውም አሁን ኦልሞስት እኔ በየ15 ቀኑ በ20 ቀን በወር ምናምን ነው የምለካው። ትቼዋለሁ። ቴንሽንም መሆን አልፈልግም በዛ ጉዳይ ላይ ኦልሬዲ በቃ በጣም 95% ምናምን ማለት ይቻላል ነው። ምንም ችግር የለብኝም። ራሴ እንደው ከአቅም በላይ የሆነ ነገር ገጥሞኝ ምግብ የምፈልገው አይነት ምግብ ሳላገኝ ስቀር ምናልባት የሆነ ስሜት ይሰማኝ እንደሆነ እንጂ ማታ በትክክል ምግቤን ከወሰድኩኝ ምንም አይርበኝም። ደግሞ ረጅም መንገድ ዝም ብዬ እሄዳለሁ። በቃ ሂድ ነው የሚለኝ። በቃ ጉልበት በጣም ኃይል አለኝ። በቃ እና እኔ ገርሞኛል ዶክተር። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ዶክተር፣ በጣም አመሰግናለሁ። ከመሄድ በፊት ኤዋንሲ ስንት ነበር? መጀመሪያ ሄሞግሎቢን ኤዋንሲ ስንት ነበር? አሁን ስንት ሆነ? ፋስቲንግ አሁን ቼክ ሲታረግ ስንት ይሆናል? ብዙ ጊዜ አሁን ፋስቲንጉ 125 127 እንደዚህ አካባቢ ይሆናል። አፍተር ሚል ደግሞ ከሰዓት በመለካው ደግሞ 110 እንደዚህ ይመጣል። የሶስት ወር አብሬት የሶስት ወሩ 5.2 ነው። ባለፈው ልኬልሃለሁ እኛ አስነስቼ ከኔ ጋር እኩል ነህ ማለት ነው። ቦታ ላይ ስለሆንኩኝ ብዙም አልጨናነቅም እንደዛ እና እኔ በዛች በአቅሜ ነው እንትን ፋይት እያደረኩ ያለሁት። ስንት ነበር በፊት ኤዋንሲ ከመጀመር በፊት? 10ም 11ም የሚደርስበት ጊዜ አለ። ሞስት ፕሮባብሊ እንትን ወደ 7.7 አካባቢ ነው በአብዛኛው እንትን የሚለው ከጀመርኩ 170 ወረደ ከተባለ 140 ነው። በቃ በጣም ኃይለኛ ስፖርት ሰርቼ ገብቼ እንትን ካለ 140 145 ትልቁም ለአንተም ለሌሎቹም ብለው ምንድን ነው ከስኳር በላይ ነው የምታገኙት ቤኒፊት። ኢነርጂያችሁ ልዩ ይሆናል፣ እንቅልፋችሁ ልዩ ይሆናል። ስኳር ብቻ ሳይሆን የሚቀለበሰው እድሜም ይቀለበሳል። 61 ዓመት እንግዲህ ቆጣሪው ነው እንደዛ ያለህ እንጂ አንተ የሚሰማ ስሜትና ብርታት ፒክቸሩም ላይ ያየ ነው የ61 ዓመት ሰው አይደለም ያየ ነው። ምን ጥያቄ የለውም። እንዴ ብዙ ሰው በጣም እየገረመው እባክህ ታሾፋለህ እንዴ ምናምን ነው የሚለኝ 61 ስላቸው ኧረ እንደ 45 ምናምን ይገርማቸዋል በጣም። እጅግ አመሰግናለሁ። በጣም አመሰግናለሁ። እንደገና ፓራሜትርን አሁን ያለህበትን ላክልኝ ነው እቤት ሞዲፋይ እናደርጋለን። ጥያቄ አለ? ያው ስለማወፈር ምናምን መጠየቅ ፈልጌ ነበር ዶክተር። እሺ ማለት ምርመራ ማድረግ ምናምን እችላለሁ? የምን ማነስ እንዳለብኝ ለማለት። የምን ማነስ? ማለት የፕሮቲን ይሄ ምንድነው የሚባለው ቫይታሚን ምናምን የሚባለው ማለት ምንም ማወፈር አልቻልኩም። ታረች ስንት ኪሎ ነው? 59 59 እሺ ቆይ ካልኩሌት ላድርግልህ አንዴ። ስንት ኪሎ ነው ያልከኝ? 59 ቁመት ሜትር ከ73 ሜትር ከ73 ቦዲ ማስ ኢንዴክስ የሚባል ነገር አለ። ቦዲ ማስ ኢንዴክስ ማለት ክብደትና ቁመት ካልኩሌት ተደርጎ
ጤናማ የሆነ ሁኔታ ላይ ነው ያለው ወይስ እንደምትለው ተጨማሪ መወፈር አለብህ ዝቅተኛ ላይ ነህ የሚለውን ካልኩሌት የምናደርግበት መሐባው ሰላም ብያለው። መሐባው ሰላም። ስለዚህ እሱን ካልኩሌት ሳደርግልህ በመጀመሪያ ቦዲ ማስ ኢንዴክስ ማለት አንድ ሰው ከልክ ያለፈ ውፍረት አለው፣ ጤናማ ውፍረት ላይ ነው ያለው፣ ከልክ በታች ነው ወይስ በጣም አደጋ ውስጥ ነው? በጣም ወፍራም ከመሆኑ ወይም ክብደቱ በጣም ከፍተኛ ከመሆኑ የተነሳ የክብደት በሽታ ወይም ኦቤሲቲ፣ አሁን ኦቤሲቲ እንደ በሽታ ነው የምንቆጥረውና እዛ ደረጃ ገብቷል አልገባም የሚለውን ቸክ የምናደርግበት ነውና ኖርማሉ ከ18.5 እስከ 24.9 ነው። ከ18.5 እስከ 24.9 ከ18.5 በታች ከሆነ አንደር ዌይት ነው እንላለን። ክብደት መወፈር አለበት፣ ሰውየው መወፈር አለበት ወይም ሴትዮዋ መወፈር አለባት እንላለን ማለት ነው። ከ25 እስከ 29.9 ኦቨርዌይት ከልክ ያለፈ ክብደት እንላለን። ከ30 ጀምሮ ደግሞ ኦቤሲቲ፣ ከ35 በላይ ከሆነ ደግሞ ሞርቢድ ኦቤሲቲ እንላለን ማለት ነው። ያ ማለት እጅግ በጣም አደገኛ የሆነ ክብደት ማለት ነው ከ35 በላይ እና ያንተ ስንት እንደመጣ ልንገርህ። እየሰማኸኝ ነው አይደል? 19.71 ያ ማለት በጣም አሪፍ ስታተስ ላይ ነው ያለው ማለት ነው። ከዚህ ፈርዘር መጨመር አለብኝ ካልክ ደግሞ ያው እንትንህን መጨመር ነው፣ ካሎሪ ኢንቴክህን መጨመር ነው። ነገር ግን እኔ ብዙ አልመክርህም፣ የተወሰነ ካልሆነ ብዙ ይሄን እንድታደርግ አልመክርህም። ምክንያቱም አሪፍ ላይ ነው ያለው። ፈርዘር መጨመር አለብኝ ካልክ ግን ሃይ ፕሮቲን ዳይት መውሰድ ሊጠበቅብህ ይችላል። ሃይ ፕሮቲን ዳይት ስንል ለምሳሌ በቀን እስከ 2 ሊትር መጠጣት፣ 2 ሊትር ወተት መጠጣት፣ ስጋ በደንብ መመገብ፣ ጤናማ የሆኑ የአትክልት ፕሮቲኖችን መጠቀም፣ ጥራጥሬዎችን በብዛት መጠቀም የመሳሰሉትን ማድረግ ሊጠበቅብህ ነው ማለት ነው። ነገር ግን አላስፈላጊ ክብደት ደረጃ ከደረስክ ለመቀነስ ደግሞ ከባድ ነው። ሌላ ከባድ ዳገት ነው የሚሆንብህ። መቀነስ እንደመጨመር ቀላል አይደለም እና አሁን ያለበት ሁኔታ በጣም አሪፍ የሚባል ነው ለማለት ነው። እሺ፣ አመሰግናለሁ። ዘንድሮ ደግሞ ሽንት በምንሸናበት ጊዜ ብዙ ጊዜ አረፋ የመስራት አይነት ባህሪ ያለው፣ ያ የሚሰራው አረፋ ደግሞ ረጅም ሰዓት ይቆያል ማለት። አረፋ እንደሰራ ሲቆይ ይሄኛው ፎሚንግ የሆነ ዩሪን ሲኖረን ማለት ነው ከኩላሊት ጋር የተገናኘ ችግር ሊኖር እንደሚችል የሚጠቁም ነገር ነው ማለት ነው። ሌላኛው ደግሞ የእጅ የእግር የቁርጭምጭሚት ማበጥ፣ የአይን ኳስ ማበጥ ይታያል። ብዙ ጊዜ እጃችን፣ እግራችን፣ ቁርጭምጭሚታችን ላይ ውሃ የመቋጠር አይነት ባህሪ አለ። ከአይናችን ከኳሳችን ጀርባ ውሃ የመቋጠር አይነት ባህሪ አለ። የኩላሊት የማጣራት አቅሟ እየተዳከመ ሲሄድ ወይንም ደግሞ ስር የሰደደ የኩላሊት በሽታ ሲኖር እነዚህ ምልክቶች እናስተውላለን ማለት ነው። ሌላኛው ደግሞ በቂ የሆነ እንቅልፍን ለመተኛት እንቸገራለን። ትራቭል ኦፍ ስሊፕ፣ አልጋ ላይ ወጥተን እንኳን እንቅልፍ አልወስድ እያለን የምንቸገርበት አይነት ሁኔታ አለ። ስለዚህ የኩላሊት ህመም ሲኖር፣ ስር የሰደደ የኩላሊት በሽታ ሲኖር እንቅልፍ አልወስድም ብሎ ልንቸገር እንችላለን። ሌላኛው የምግብ ፍላጎት መቀነስ አለ። የጡንቻ ላይ ህመም አለ። ተደጋጋሚ ሽንት የመምጣት አይነት ስሜት ከኩላሊት ህመም ጋር ተያይዞ የሚከሰቱ ምልክቶች ናቸው በዋነኝነት ማለት ነው። ታዲያ ኩላሊት እንዲከሰት መንስኤ የሚሆኑ ነገሮች ምንድን ናቸው በምንልበት ጊዜ በዋናነት የአኗኗር ዘይቤያችን ነው። የአኗኗር ዘይቤያችን ላይ አመጋገባችን፣ ፈሳሽ አጠቃቀማችን፣ የምንጠቀማቸው መድኃኒቶች ለኩላሊታችን ምን ያህል እንክብካቤን እናደርጋለን የሚለው ነገር ነው ዋና ማለት ነው። ስለዚህ ጤናማ የሆነ አመጋገብን የማንመገብ ሰዎች ብዙ ጊዜ አትክልትና ፍራፍሬዎችን ከመጠቀም ይልቅ ሞር ፕሮሰስድ የሆኑ የተቀነባበሩ የታሸጉ ምግቦችን፣ ኬሚካል የበዛባቸው ምግቦችን የምንመገብ ከሆነ ሃይ ካርቦሃይድሬት መጠናቸው ከፍ ያለ ምግቦችን፣ ለስላሳ መጠጦችን፣ ካፊን የበዛባቸው መጠጦችን በብዛት የምንጠቀም ከሆነ አንዱ ኩላሊታችንን ከሚጎዱ ነገሮች መካከል ነው። ሌላኛው ደግሞ የመድኃኒት አጠቃቀማችን፣ የትኛውንም መድኃኒት በተለይ ደግሞ የህመም ማስታገሻዎችን አጠቃቀማችን አንዱን ኩላሊታችንን ከሚጎዱ ነገሮች መካከል ነው ማለት ነው። ሌላኛው የሰውነት እንቅስቃሴ የማናደርግ ሰዎች፣ ፑር ፊዚካል አክቲቪቲ አለ።
በቂ የሆነ የሰውነት እንቅስቃሴ የማናደርግ ሰዎች ለኩላሊት ፌለሪቲ ልንጋለጥ፣ ለኩላሊት ህመም ልንጋለጥ እንችላለን። ተጨማሪ በቂ የሆነ ውሃ የማንጠጣ ብዙዎቻችን ለኩላሊት ህመም የምንጋለጠው ውሃ ካለመጠጣታችን የተነሳ ነው። በቂ ውሃ የማንጠጣ ከሆነ ለኩላሊት ህመም ልንጋለጥ እንችላለን። ከፍተኛ የሰውነት ክብደት ያለን ሰዎች በተለይ ደግሞ ቦዲ ማስ ኢንዴክስ ቁመታችን ከኪሎአችን ጋር ያልተመጣጠነ ኦቨር ኦቤስ ሲሆን ከፍተኛ የሰውነት ክብደት ያለን አሊያም ደግሞ ዝቅተኛ የሆነ በጣም ከመጠን በላይ የከሳን ከመጠን በላይ የወፈርን ሰዎች ለኩላሊት ህመም ልንዳረግ እንችላለን ማለት ነው። ሌላኛው የኩላሊት ህመም ከምን ጋር ተያይዞ ሊከሰት ይችላል ስንል ከቆዩ በሽታዎች ጋር ለምሳሌ ክሮኒክ ከሚባሉ በሽታዎች ጋር ከስኳር ጋር፣ ከግፊት ጋር፣ ከኮሌስትሮል ጋር፣ ከካንሰር ጋር፣ ከኤችአይቪ ጋር እና ከሌሎችም ረጅም ጊዜ ከኛ ጋር ከሚኖሩ በሽታዎች ጋር ተያይዞ የኩላሊት ፌለሪቲ ሊከሰት ይችላል ማለት ነው። ለኩላሊት ህመም ተጋላጭ የሚሆኑ ሰዎች ምን አይነት ሰዎች ናቸው? ስኳር ያለባቸው፣ ግፊት ያለባቸው፣ የልብ ህመም ያላቸው ሰዎች እንደዚሁም ደግሞ ለረጅም ጊዜ የህመም ማስታገሻዎችን ሲጠቀሙ የነበሩ ሰዎች ከኩላሊት ጋር የተገናኘ ጤና ችግር ሊያጋጥማቸው ይችላል በህይወት ዘመናቸው ማለት ነው። የኩላሊት ጤናችንን መጠበቅ ካልቻለም ወይንም ደግሞ ስር የሰደደ የኩላሊት በሽታ ኖሮ ማከም ካልተቻለ ማስተካከል ካልተቻለ ችላ ከተባለ ምንን ይዞብን ሊመጣ ይችላል? ደም ማነስ፣ ክሮኒክ የሆነ ሲቪር የሆነ አኒሚያ ሊያመጣ ይችላል። ደም ማነስ ተከትሎ ሊመጣ ይችላል ከኩላሊት ህመም ጋር ማለት ነው። ሌላኛው ደግሞ የአጥንት መሳሳት ኦስቲዮፖሮሲስ የሚባለው የአጥንት መሳሳት ከኩላሊት ህመም ጋር ተያይዞ ሊመጣ ይችላል። ሪህ የምንለው በሽታ ወይንም ዩሪክ አሲድ ሃይ ዩሪክ አሲድ የዩሪክ አሲድ ክምችት በሰውነታችን ውስጥ ከኩላሊት ህመም ጋር ተያይዞ ሊመጣ ይችላል። ደም ግፊት ከዚህ በፊት ደም ግፊት የሌለባቸው ሰዎች የኩላሊት ህመም ሲይዛቸው ደም ግፊት ሊያመጣባቸው ይችላል። የነርቭ ህመም ሊያመጣ ይችላል የኩላሊት ህመም ሲኖር። ስትሮክ ሊፈጠር ይችላል ከኩላሊት ህመም ጋር ተያይዞ። ሌላኛው ደግሞ በሽታ የመከላከል አቅማችን በከፍተኛ ሁኔታ እየተዳከመ ነው የሚሄደው። ስለዚህ ኩላሊት የሚያማቸው ሰዎች ምን ውስጥ ይገባሉ ማለት ነው? ኢሚኒቲ ኮምፕሮማይዝ ውስጥ ይገባሉ ማለት ነው። በሽታ የመከላከል አቅማቸው በከፍተኛ ሁኔታ ስለሚዳከም በቀላሉ ለተለያዩ ኢንፌክሽኖች ተጋላጭነታቸው ይጨምራል ማለት ነው። ታዲያ ኩላሊታችንን እንዴት እንንከባከብ? እንዴት ነው የኩላሊት በሽታን መከላከል የምንችለው? ስለዛ ነገሮች ቀጥለን እናወራለን። ታፕ ሼር ኮፕ ሊንክ እያደረጋችሁ ቤተሰብ ከዚህ በኋላ ያለውን ሐሳቤን ከተናገርኩ በኋላ የሚኖራችሁን ጥያቄዎች ኮሜንት ስር ታስቀምጡልኛላችሁ፣ ትጠይቁኛላችሁ። በጥያቄዎቻችሁ ላይ ተመስርቼ ደግሞ ምላሾችን እየሰጠን ደግሞ ቆይታ እናደርጋለን ማለት ነው። ታዲያ ኩላሊታችንን እንዴት እንንከባከብ? የኩላሊታችንን ጤና እንዴት እንጠብቅ? የኩላሊት በሽታን እንዴት እንከላከል? የመጀመሪያ የአኗኗር ዘይቤያችንን መቀየር። የአኗኗር ዘይቤያችንን መቀየር ማለት አመጋገባችንን መቀየር፣ ብዙ ጤናማ የሆነ አመጋገብን መከተል፣ አትክልትና ፍራፍሬዎችን ማዘውተር፣ ጤናማ የሆነ የእህል ዘሮችን፣ ተፈጥሯዊ የሆነ የእህል ዘሮችን መጠቀም፣ ሞር ከታሸጉ የእህል ዘሮች ይልቅ ከተቀነባበሩ ታሽገው ከሚመጡ በውስጣቸው ከፍተኛ የሶዲየም መጠን ካላቸው ኢንስታንት ኖድል ሊሆን ይችላል። ሌሎችም ከታሸገ ስጋ፣ ከተቀነባበረ ስጋ፣ ሌሎችም ከፍተኛ የካፊን መጠን ካላቸው፣ ከፍተኛ ካርቦሃይድሬት ካላቸው ኢነርጂ መጠጦች፣ ምግቦች ራሳችንን መጠበቅ፣ እነዚህ ነገሮች ማስወገድ፣ ጃንክ ፉድን በብዛት አለመጠቀም ከተቻለ ማስወገድ፣ በርገር፣ ፒዛ የመሳሰሉት የተጠባበሱ ዘይት የበዛባቸው ምግቦችን ማስወገድ አንዱ ኩላሊታችንን የምንጠብቅበት መንገድ ነው ማለት ነው። ሌላኛው ደግሞ የሰውነት እንቅስቃሴ ማድረግ፣ በቀን ውስጥ ከተቻለ ከ30 እስከ 45 ደቂቃ በቂ የሆነ የሰውነት እንቅስቃሴ ለማድረግ መሞከር አንዱ ኩላሊታችንን ከምንንከባከብበት መንገድ መካከል አንዱ ነው ማለት ነው፣ ከጤናማ አኗኗር መካከል። ሌላኛው በቂ የሆነ ውሃ መጠጣት። ብዙ ጊዜ እንደሚባለው ከ2.5 እስከ 3 ሊትር ውሃ በቀን ውስጥ ለመጠጣት መሞከር። ከትንሹ ጀምሮ ራሳችሁን እያለማመዳችሁ ግን በቀን ውስጥ ከ2.5 እስከ 3 ሊትር ውሃ ለመጠጣት መሞከር የኩላሊታችሁን ጤና በይበልጥ ለመጠበቅ ይረዳችኋል ማለት ነው። ሌላኛው የሰውነት ክብደታችሁን መቆጣጠር። የሰውነት ክብደታችንን መቆጣጠር፣ ከፍተኛ የሰውነት ክብደት እንዲኖረን አለመፍቀድ፣ በቂ የሆነ የሰውነት እንቅስቃሴ ማድረግ፣ አመጋገባችንን ማስተካከል፣ ጭንቀት ካለ ጭንቀትን ማስወገድ የሰውነት ክብደታችንን ለመቆጣጠር ይጠቅሙናል። ተጨማሪ ደግሞ የሚረዱ ሰፕልመንቶች አሉ። በተለይ የሰውነት ክብደታችሁን ለመቆጣጠር ስፖርት እየሰራችሁ፣ ጥሩ እንቅልፍ እየተኛችሁ፣ ስትረሳችሁን እያስወገዳችሁ፣ ተጨማሪ ደግሞ በቶሎ የሰውነት ክብደታችሁን ለማስተካከል ሰፕልመንቶችን መውሰድ ትችላላችሁ። የሚያግዟችሁ ሰፕልመንቶች፣ ተፈጥሯዊ ሰፕልመንቶች ለምሳሌ እንደ ስፓይሩሊና
ስፓይሩሊና የተስተካከለ ቁመና እንዲኖረን የሚረዳ ተፈጥሯዊ ሰፕሊመንት ነው። ከስፓይሩሊና ጋር ማይኮቪጅ የሚባለውን ሰፕሊመንት እና ጥቁር ቡና ሊንጊዚ ኮፊ የሚባል አለ። በተለይ ደግሞ ከቀይን ጉዳይ ማለት ይሄ ነው። ቀይን ጉዳይ ያለበት ቡና አለ፣ ሊንጊዚ ብላክ ኮፊ የሚባል የስኳር መጠኑ በጣም ዝቅ ያለ ማለት ነው፣ ዜሮ ማለት ይቻላል። እነዚህ ሶስት ሰፕሊመንቶች አንድ ላይ አድርጎ በመውሰድ የሰውነት ክብደታችንን ለመቆጣጠር ያግዙናል ማለት ነው። ሌላኛው ደግሞ የህመም ማስታገሻዎችን በብዛት አለመጠቀም። የህመም ማስታገሻ ብቻ ሳይሆን ብዙ መድኃኒቶችን ያለ ሐኪም ትዕዛዝ፣ በተለይ ያለ ሐኪም ትዕዛዝ መድኃኒቶችን አለመውሰድ፣ በተለይ የህመም ማስታገሻዎችን አለማብዛት አንዱ ኩላሊታችንን ከምንንከባከብበት፣ ኩላሊታችንን ከምንጠብቅበት፣ ስር የሰደደ የኩላሊት በሽታን ከምንከላከልበት መንገዶች መካከል አንዱ ነው ማለት ነው። ሌላኛው ደግሞ የኩላሊት ጤናችንን ስር የሰደደ የኩላሊት በሽታ እንዳይከሰት ደግሞ ሐኪሞቻችን ያዘዙልን፣ ለምሳሌ የሽንት ቧንቧ ኢንፌክሽን በሚኖርበት ጊዜ ሐኪሞቻችን የሚያዙልን መድኃኒት እስከታዘዘልን ጊዜ ድረስ በትክክል በየቀኑ ወስዶ መጨረስ አንዱ ኩላሊታችንን ከከፋ ጉዳት የምንጠብቅበት መንገድ ነው ማለት ነው። ተጨማሪ ደግሞ ምን ማድረግ አለብን? ሰፕሊመንቶችን እንጠቀም። ቤተሰብ የኩላሊት ጤናችንን ለመጠበቅ ከሚረዱን ከነገርኳቸው ጤናማ አኗኗር በተጨማሪ ኩላሊታችንን ከከፋ ጉዳት፣ ስር ከሰደደ ጉዳት ሊጠብቁልን የሚችሉ እነዚህን ተፈጥሯዊ የሆኑ ሰፕሊመንቶች እንጠቀም። ኮርዳይሴፕስን ጉዳይ አንዱ የምንጠቀመው ተፈጥሯዊ የሆነ ሰፕሊመንት ነው። ሰፕሊመንት ማለት አጋዥ ምግብ በውስጡ ለሰውነታችን የሚጠቅሙ ንጥረ ነገሮችን የያዘ። ጥያቄ አለኝ። እንትን ነበረ ማለት ለረጅም ጊዜ ነበረ፣ ሎንግ ዱሬሽን ነው ራሴ መጮህ ጆሮዬ ጋር ምናምን ተያይዞና ራሴ በጣም ይጮሃል። አሁን ደግሞ እንዲልክ እንትን ስል ነርቮችን ስነካካ እንትን የማለት ነገር አለው፣ ይንዝረት ማለት ነው። ኦኬ። እና ምን ሊሆን ይችላል የሚል ነገር ያዞራል። አንዳንዴ እንዲሁ ዝም ብዬ እየተዋስኩ አንዳንዴ ዝም ብሎ ባላንስ የማሰት አንዳንዴ ነው እንጂ ብዙ ማዞር ምናምን በሚል እንትን ሳይሆን አንዳንዴ ግን ባላንስ የማሳት ነገር ተቀምጬ ስነሳ ምንም እንደዚህ አይነት ነገር አለው። አንዳንዴ ነው አልፎ ማለት ነው። ኦኬ። የድካም ስሜት አለ? የድካም ስሜት እንዲሁ አልፎ አንዳንዴ ነው። ልብ ሲመታ ይታወቃል? የለም ብዙ እንደዛ ነገር የለም። እድሜ ስንት ነው? 30 አካባቢ ነኝ። እና የጨዋቱ ግን የቆየ ነው። ቢያንስ አትሊስት በቃ 8-9 ዓመት ምናምን ነው። ኦኬ። ምን ምርመራዎች አደረክ? እስካሁን ምንም አይነት ምርመራ አላደረኩም። ኦኬ። አሁን እንደዚህ አይነት ነገሮች ከቀላል እስከ ከባድ ነገሮች ሊሆኑ ይችላሉ። በጣም ቀላል ነገር ምን ሊሆን ይችላል? ኢቨን ሳም ሚድል ኢርዋክስ እንደዚህ የጆሮ ኩክ ምንለውም እንደዚህ አይነት የሚረብሽ ነገር ሊፈጥር ይችላል። በጣም ሲምፕል የሆነ በቀላሉ ኢሪጌት ተደርጎ መውጣት ያለበት ነገር እንደዚህ አይነት ነገር ሊያደርግ ይችላል። ሁለተኛ ነገር ደም ማነስ ሊሆን ይችላል። ሰው አኔሚያ መሆን አለመሆኑን ሙሉ የደም ቆጠራ ወይም ሲቢሲ የምንለውን ነገር ቸክ ማድረግ ሊያስፈልግህ ይችላል። ሌላው ነገር ከኒውሮሎጂ እና ከጆሮ አካባቢ ህመሞች ጋር ከነርቭ እና ከጆሮ አካባቢ ህመሞች ጋር የተገናኘ ችግር ሊሆን ይችላል። ቲናይተስ የምንለው በጣም ብዙ አምጪ ምክንያቶች ያሉት ህመም ሊሆን ይችላል። ብዙ ምክንያቶች ሊሆኑ ይችላሉ። ኤሌክትሮላይት ዲስተርባንስ የምንላቸው ነገሮች እንደዚህ አይነት ስሜት ሊያመጡ ይችላሉ። ስለዚህ ኢቫሉዌት መደረግ አለብህ፣ በአካል ሄደ ኢቫሉዌት መደረግ አለብህ ብዬ አስባለሁ። ኢን ማይ ኦፒኒየን አንዳንድ ሆርሞናል ዲስኦርደርስ ለምሳሌ የእንቅርት ሆርሞን መዛባት እንደዛ ሊያደርግ ይችላል። የቫይታሚን ቢ12 እጥረት፣ አይረን ዴፊሺየንሲ የምንለው ነገር ብዙ ምክንያቶች አሉ እና በደንብ ኢቫሉዌት መደረግ አለበት። ስፔሻሊ ባላንስ አንዳንዴ ያስተኛል ያልከው ነገር፣ ጆሮ ይጮሃል ያልከው ነገር ኢዚሊ ባይታለፍ ብዬ አስባለሁ እና ኢኤንቲ ስፔሻሊስት ከአንገት በላይ ስፔሻሊስት ቢያይ አሪፍ ነው ብዬ አስባለሁ። ጸግሽ የምትለው ነገር ካለ እስኪ።
አይ ጥሩ ነው ዶክተር ያልከው ይሄ ቲናይተስ ኮንቲኒየስ የሆነ ቲናይተስ የመስማት አቅሙ እንዴት ነው የጆሮ ለውጥ አለው ልጅ ቢኒ ጆሮ የመስማት ምንም አይነት ችግር የለብኝም መጮህና ጭንቅላቴ ሁላ ነው የሚጮኸው ጆሮዬ ብቻ አይደለም ተኝቼ ልክ የወፍጮ ያህል ነው የሚሰማኝ የመስማት ስለዚህ ብትታይ ጥሩ ነውና ምርመራ የአካል ምርመራ ቢደረግልህ አሪፍ ነው ሌላው ዶክተር እንደነገረህ ነው አብዛኞቹን ሊያመጡ የሚችሉትን ምክንያቶች እሱ ነግሩሃል የአካል ምርመራ ቢደረግ የጆሮም ልኬት ምናምን በብዛት ቲናይተስ ከሆነ ከመስማት አቅም መቀነስ ጋር ነው የሚገናኘው ብዙ ጊዜ ሌሎችም ምክንያቶች ይኖሩታል በዋናነት ግን የመስማት አቅም መቀነስን ምናምን ነው የሚያመላክተው ግን የአካል ምርመራ ቢደረግልህ ፖሲብል የሆኑ ምክንያቶቹ ሩል አውት ቢደረጉ ጥሩ ነው እንግዲህ ሙሉ ራስክን ከሆነ ባላንስ ማሳት ሌሎቹንም የሴንትራል የሆኑ ኮዞቹንም ሩል አውት ማድረግ ይቻላል ከሎካል ኮዙ በተጨማሪ ማለት ነው ከጆሮና ጆሮ ከተገናኘው ጋር በዘለለ ሴንትራል ኮዞቹንም ሩል አውት ማድረግ ያስፈልጋል እና የአካል ምርመራ ብታደርግ እነሱም ይነግሩሃል ትሪትመንቱ ሲምፕል ቲናይተስ ከሆነና የማያሳስብ ከሆነ ደግሞ ምን አይነት ህክምናዎች ማድረግ እንዳለብህ ደግሞ ይነግሩሃል እነሱ አሏቸው የተለያዩ ሙዚቃዎች ምናምኖች አሉ ቪዲዮዎች የሚመክሯቸው የኤንቲ ሐኪሞቹ እኛን አቅማችንን ምንም መቆጣጠር የማንችልበት ደረጃ ካደረሰ በኋላ ከምንሄድ early ኢቫሉዌት መደረግ በጣም አሪፍ ነው ልጅ ቢኒ እሺ አመሰግናለሁ እሺ ቴንክ ዩ የሚያጋልጥ ኢቨን የካርዲዮቫስኩላር ሄልዝ የምንለው ወይም የልብ የደም ቧንቧ የጡንቻ ችግርም ሊፈጥር ስለሚችል አጠቃላይ ሄሞዳይናሚካችንን ሊያበላሸው ስለሚችል ቸክ ማድረግህና መድኃኒት መውሰድህ ልክ ነው ነገር ግን ለአንድ ወር ብቻ መውሰድህ በጣም እንትን ነው አጭር ነው አትሊስት ለሁለት ወር መወሰድ አለበት ከተቻለ ለሶስት ወር ካልሆነ ለሁለት ወር መወሰድ አለበት ከዛ በኋላ ሪቸክ መደረግ አለበት ሪቸክ ተደርጎ ከ30 በላይ መድረስ አለመድረሱን ማረጋገጥ መቻል አለብን ሶ most of the time እንደዚህ ከፖስቸር ከፖዚሽኒንግ ጋር ወይም ፑር ኤርጎኖሚክስ ምንለው ነገር አለ ከሱ ጋር የተገናኘ ነው አፐር ባክ ፔን እዚያ አካባቢ የሚሰማን ፔን ማለት ነው ወደ እጅ የመደንዘዝ የማቃጠል እንደ ኤሌክትሪክ መንዘር መደንዘዝ አይነት ስሜት ካለ ግን በተለይ እዚህ መነሻው አካባቢ ሰርቫይካል ኤምአርአይ ምንለው ነገር ሊያስፈልግ ይችላል እዚህ አካባቢና አፐር ቶራሲክ ምንለው ማለት ነው እዚህ አንገታችን አካባቢና አፐር ቶራሲክ ምንለው አካባቢ ኤምአርአይ መታየት ሊያስፈልግ ይችላል ዘዴስቲኒ ይሄ አሁን ያልኩ ስሜቶች ከሌሉ ግን ሲምፕል ማስኩሎስኬሌታል ፔን ነው የሚሆነው ስለዚህ ቶፒካል የሆኑ ጄሎችን መጠቀም ኦሬዲ ወስደሃል ይመስለኛል በተጨማሪ ሲስተሚክ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የሚባሉትን መውሰድ ፖዚሽንህን ለረጅም ጊዜ ትክክለኛ ያልሆነ ፖዚሽን ላይ አለመቆየት ከባድ ነገር ሄቪ ሊፍት አለማድረግ ይሄ እንትን ማለት አለበት ማለት ነው ማስተካከል አለበት ማለት ነው እንደዛ የምታደርግ ከሆነ በተጨማሪ ቫይታሚን ዲ ይህን ያህል ሎ ከሆነ ትንሹ አንጀት ኢል የምንለው ላይ ቫይታሚን ዲ ሪሴፕተር የሚባል ነገር አለ ቫይታሚን ዲ ሪሴፕተር ቪዲአር የሚባል አለና እሱ ላይ ካልሽየም አብዞርብድ እንዳይሆን እንዳይመጠጥ ያደርጋል ማለት ነው ሶ ቫይታሚን ዲ ይህን ያህል ሎ ከሆነ ከ12 በታች በጣም ዝቅተኛ ኤክስትሪምሊ ሎ ነው የምንለው ቬሪ ሲቪር ዲፊሸንሲ ያለ ነው የምንለው ከፍተኛ የሆነ ዲፊሸንሲ እጥረት አለ ብለን ነው የምናስበው ሶ ቫይታሚን ዲ ይህን ያህል ከወረደ ካልሽየምን ፖታሽየም ማግኒዥየም ሌቭል ቸክ ማድረግ ነበረብን እያስባለሁ አሁን የምትችል ከሆነ ቸክ ብታደርግ በጣም አሪፍ ነው አዲሽናሊ ልነግርህ የምፈልገው ነገር ቫይታሚን ዲ ሜን ሶርሷ ፀሐይ ነች ፀሐይ ደግሞ በተለምዶ የጧት ፀሐይ ይባላል እንጂ ከ4 ሰዓት እስከ 9 ሰዓት ያለው ፀሐይ ነው የሚመከረው ለ15 ደቂቃ በጣም ከበድ ያለች ከሆነች ለ15 ደቂቃ ቀለል ያለች ከሆነች ለ30 ደቂቃ ፀሐይ መሞቅ ያስፈልጋል አመጋገብ ላይ ደግሞ
ስፔሻሊ በቫይታሚን ዲ የበለጸጉ ምግቦች ላይ ትኩረት ማድረግ አለብን። በተለይ አሳ ኦይሊ ፊሽ ቅባታማ አሳ የሚባለው አንደኛ ነው። ከዛ ቀጥሎ በቫይታሚን ዲ የበለጸገ ወተት ወይም ቫይታሚን ዲ ፎርቲፋይድ ሚልክ የምንለውን መውሰድ አለብን ማለት ነው። ቫይታሚን ዲ ፎርቲፋይድ ሚልክ በቫይታሚን ዲ የበለጸገ ወተት ማለት ነው። ከዛ ቀጥሎ የዶሮ ስጋ ዳጊ አንቺማ ምን ኪችን ውስጥ ሞልተይል እንዴ? እድሜ ለቴክሳስ። እሺ ተይ ብዙ አታስወሪ። ቺክን ብረስት ወይም የዶሮ መላላጫ የሚባል እሺ፣ ይቅርታ፣ በጣም ይቅርታ። ቺክን ብረስት የሚባለው ወይም የዶሮ መላላጫ የሚባለው በጣም አሪፍ ሶርስ ነው። ሌላ የተቀቀለ እንቁላል፣ የብርቱካን ጭማቂ፣ አቮካዶ፣ እነዚህ ነገሮች ብንጠቀም በጣም አሪፍ ነው። ዘዴስትኒ ሰምተኛ? አዎ እየሰማሁ ነው ዶክተር። በቃ እነዚህን አድርግ። ለአንድ ወር ብቻ የወሰድከው ልክ አይደለም። እንዳልኩ ትንሹ የአንጀት ክፍል ኢሊየም የሚባለው ላይ ቫይታሚን ዲ ሪሴፕተር የሚባላል እና እሱ ጋር ነው ካልሽየም አብዞርብድ የሚሆነውና ቫይታሚን ዲ ሎ ሲሆን ካልሽየምም አብሮ ነው የሚቀንሰውና እንደዛ ብታደርግ ጥሩ ነው ብዬ አስባለሁ። እሺ፣ ስለዚህ እነዚህ ነገሮች ካደረኩኝ ሌላ ፋርዘር ኤግዛሚኔሽን ላይ ያስፈልገው ይችላል ማለት ነው። ወደ ነበረበት የመመለስ እድል ነው። አሁን እጅ ቅድም የነገርኩህ እጅ እግር መደንዘዝ ከሌለ እሱ የለም እሱ ከሌለ በቃ ከማስኩላር ስትሬን ወይም የጡንቻ መሸማቀቅ ጋር ነው ኮመንሊ የሚመጣው ማለት ነው። እሱ ነገሩ ከሌለ ችግር የለው፣ ምንም ሊያሳስብህ አይገባም። ጀሎችን ቶፒካል ጀሎችን መጠቀም፣ ቀለል ያሉ ኤክሰርሳይሶችን ማድረግ፣ ክብደት ጨምረ ከሆነ ክብደት መቀነስ፣ ቫይታሚን ዲህን በደንብ ማስተካከል። ለአንድ ወር ብቻ መውሰድህ እንዳልኩት በጣም ኢናዲኩዌት ነው። አትሊስት ለ2 ወር ከተቻለ ለ3 ወር ተወስዶ ሪቸክ መደረግ አለበት። እንደዛ ነው መሆን ያለበት። ኦኬ፣ ጀሎቹ በሚያመኝ ሰዓት ኤኒታይም መጠቀም እችላለሁ? አዲክትድ ምናምን ሊሆን አይችልም በነዛ? አይ አዲክሽን አያመጣም፣ ግን ፍሪኩዌንትሊ ግን ማድረግ የለብህም። አሁን ለምሳሌ ዳይክሎጀል በቀን በጣም በዛ ከተባለ ከ4 እስከ 6 ማክሲመም መጠበቅ ያስፈልጋል። ጀል ቶፒካል ስለሆነ እዛው ላይ ብቻ አይደለም እንትን የሚለው አብዛኛው ሜታቦሊንትን ይሆናል ሲስተሚካሊ አብዞርብድ ይሆናል እና ፍሪኩዌንትሊ መጠቀም አላስፈላጊ ሳይድ ኢፌክቶችን ሊያመጣ ይችላል እና ማክሲመም ከ4 እስከ 6 ጊዜ ነው